የቢሮው ኃላፊ ወይዘሮ ገነት መኩሪያ በመክፈቻ ንግግራቸው በ2018 ዓ.ም የክረምት በጎ ፈቃድ አገልግሎት 1.5 ሚሊዮን የሚሆኑ የህብረተሰብ ክፍሎችን ለማሳተፍ መታቀዱን አስታውቀዋል። በዚህም የዘንድሮ ዓመት ደግሞ ለየት የሚያደርገው ቁጥሩ ጨምሮ ነው የመጣው። እንግዲህ አፈጻጸማችን ባደገ ቁጥር የሰው ፍላጎት ያድጋል። ያለን ህብረተሰብን መድረስ አለብን። በጎ ፈቃድ ስንል ለደሃ ቤት ብቻ መገንባት አይደለም። በጎ ፈቃድ ስንል ደሃዎች የሚሻገሩበትን ድልድይ መስራት አለብን። መንግስት ያልደረሰበትን ስራ አቅማችንን አጠናክረን መንግስት ደርሶ የተሻለ ደረጃ እስከሚያደርሱ ለእግር መሻገሪያ ቦታ ድልድይ መስራት አለብን። በጎ ፈቃድ ሲባል ደሃን ቤት ገንብቶ ለደሃ ምግብ አብልቶ መተው ብቻ አይደለም። ሰው ስርዓት ማስተማር፣ ህግ ማስተማር፣ የትራፊክ ደህንነት አለበት ውስጥ፣ መሰረተ ልማቶች አሉበት ውስጥ፣ ጽዳት አለ። ጽዳት ለደሃ ብቻ አይደለም አይደል? ለመላው ማህበረሰብ ነው። ስለዚህ የበጎ ፈቃድ አስተሳሰቡ ወይም ትግበራውንም በዛ ልክ ሰፋ አድርገን አይተን የምንሰራው ስራ ስለሆነ ትልቅ ስራ ስለሆነ ከፍ አድርገን ማቀድ አለብን። ስለዚህ ከፍ ስናደርግ ተጠቃሚውን ከፍ እያደረግን ተሳታፊውን ከፍ እያደረግን ስለምንሄድ ዘንድሮ እቅዱ ደግሞ ከአምናው ከፍ ብሏል ማለት ነው። ስለዚህ በዘንድሮ ዓመት በ2018 የክረምት በጎ ፈቃድ 3 ወር የሚቆየው ወደ 1.5 ሚሊዮን በላይ ተሳታፊዎችን ያሳትፋል። ወጣት፣ ሴት፣ ህፃናትን ማለት ነው። በክልሉ በ2017 ዓ.ም በዘርፉ ታቅደው በተሰራ ስራ ክልሉ ተሸላሚ እንደነበር አንስተዋል። በመቀጠል ባለፈው በ2017 ዓመት በጋራ አቅደን በጋራ በተሻለ ውጤት በፌዴራል ደረጃ ልዩ ተሸላሚ ሆነን በተለይም በአካል ጉዳተኞች በአቅመ ደካሞች ቤት ግንባታ ላይ በፌዴራል ደረጃ ከፍተኛ ውጤት ያስመዘገበው ደቡብ ምዕራብ ነው ባል ወጣቶችን በበጎ ፈቃድ አገልግሎት ከማሳተፍ ባሻገር ዘርፉ በማህበረሰብ ውስጥ ባህል እየሆነ መምጣቱን ነው የቢሮ ኃላፊዋ የተናገሩት። ባለፈው ዓመት 1.3 ሚሊዮን የህብረተሰብ ክፍሎችን በማሳተፍ 2.2 ሚሊዮን የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን አንስተዋል። በዚህም 1.1 ቢሊዮን ብር የሚገመት ሀብት በማሰባሰብ የመንግስትን በጀት ማትረፍ መቻሉን ተናግረዋል። ወደ አጠቃላይ የተሳታፊያችን ቁጥር ወደ 1 ሚሊዮን 300 ሺህ የሚሆን ወጣቶችን፣ ሴቶችን፣ ቅድም ያልኳቸውን ህፃናትን እንደገና ከ35 ዓመት በላይ የሆኑትን ለማሳተፍ አቅደን ከእቅድ በላይ ያሳካንበት ነው ያለው ማለት ከፍተኛ። ይሄም እንደውም የተለቅሞ ያላለቀ ቁጥር ነው እንጂ ከዛ በላይ ያሰጥንበት ወደ 1 ሚሊዮን 50 ሺህ የሚያክል ሰው ማሳተፍ ችለናል። ስለዚህ ከ100% በላይ ተሳትፎን ያሳደግንበት ነው። የ2018 ዓ.ም እቅድ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የታቀደ መሆኑን የተናገሩት ወይዘሮ ገነት መኩሪያ እቅዱ እንዲሳካ በቅንጅት ይሰራል ብለዋል። በታቀደው እቅድ መሰረት እስከ ታችኛው መዋቅር ድረስ ባለድርሻ አካላት ተግባራትን በትኩረት ማከናወን እንዳለባቸውም አሳስበዋል። የአፈጻጸምና የቀጣይ አቅጣጫ ጠቋሚ ሰነዶች በቢሮው ባለሙያዎች ቀርበው ውይይት ተደርጓል።